የትላንትናው ምሽት ለፖርቱጋላውያንና ለክርስቲያኖ ሮናልዶ ጥሩ የሚባል ምሽት አልነበረም። ትላንትና በ2026 የዓለም ዋንጫ የመጀመሪያ ምድብ ጨዋታዋን ከዴሞክራቲክ ኮንጎ ጋር ያከናወነችው ፖርቱጋል ከጨዋታው ማግኘት የቻለችው 1 ነጥብ ብቻ ነው። ትላንትና የፖርቱጋል ብሔራዊ ቡድን ሜዳ ላይ ጥሩ እንቅስቃሴ እያሳየ አልነበረም። ይህ በእንዲህ እንዳለ በተደጋጋሚ የግብ ዕድሎች እየተፈጠሩ አልነበረም። ከዚህም በተጨማሪ የ41 ዓመቱ የእግር ኳስ ኮከብ ክርስቲያኖ ሮናልዶ ጎሎች ማስቆጠር የሚችልባቸው የግብ ዕድሎች ሲፈጠሩለት አልተመለከትንም። ታዲያ ትላንትና ፖርቱጋል በዴሞክራቲክ ኮንጎ ነጥብ ከጣለች በኋላ በርካታ የእግር ኳስ ቤተሰቦችና የእግር ኳስ ኤክስፐርቶች የተለያዩ ሐሳቦችን እየሰጡ ይገኛሉ። ትላንትና ፖርቱጋል በአፍሪካዊቱ ሀገር ዴሞክራቲክ ኮንጎ ነጥብ ለመጣሏ ተጠያቂው ማን ነው? ሮቤርቶ ማርቲኔዝ፣ የቡድኑ አምበል ክርስቲያኖ ሮናልዶ ወይስ ደግሞ የቡድኑ አጠቃላይ መዋቅር? ይህ በርካቶችን እያነጋገረ የሚገኝ ጉዳይ ነው። ነገር ግን የፖርቱጋል ብሔራዊ ቡድን በዓለም ዋንጫው ላይ ረጅም ርቀት ይጓዛል ተብሎ ቢጠበቅም የትላንትናው አጀማመሩ ግን የቡድኑን የዓለም ዋንጫ ቆይታውን ጥያቄ ምልክት ውስጥ የከተተ ጉዳይ ሆኗል። የትላንትናው ጨዋታ እንዴት ነበር? ትላንትና ፖርቱጋል ነጥብ ለመጣሏ ትክክለኛው ምክንያት ምንድን ነው? ክርስቲያኖ ሮናልዶስ በትላንትናው ጨዋታ ላይ የነበረው እንቅስቃሴ እንዴት ነበር? ከዚህስ በኋላ ፖርቱጋል በውድድሩ ላይ ምን ያህል ርቀት ልትጓዝ ትችላለች? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደውል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናልና ሁላችሁም ይህንን ቪዲዮ ስትጀምሩ ላይክ በማድረግ እንድትጀምሩ በአክብሮት ጠይቃለሁ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ ዛሬም ከእናንተ ጋር ተገናኘን። ትላንትና ምሽት የተደረገውን የፖርቱጋልና የዴሞክራቲክ ሪፐብሊክ ኦፍ ኮንጎን የዓለም ዋንጫ የመጀመሪያ ምድብ ጨዋታ በዚህኛው ፕሮግራማችን ላይ እንመለከተዋለን ማለት ነው። ትላንትና እንግዲህ እጅግ በጣም በጉጉት የሚጠበቁ 2 ጨዋታዎች በሰዓታት ልዩነት ተደርገው ነበር። የመጀመሪያው ጨዋታ ሌሊት 10 ሰዓት ላይ በእኛ አቆጣጠር ሊነጋጋ ሲል የተደረገው የአርጀንቲናና የአልጄሪያ ብሔራዊ ቡድን ጨዋታ ነበር። በዚህ ጨዋታ ላይ እንደተመለከትነው አርጀንቲና አስገራሚ ምሽትን ያሳለፈችበት እንዲሁም ደግሞ ሊዮኔል ሜሲ የመጀመሪያ የዓለም ዋንጫ ሃትሪኩን የሰራበትና የዓለም ዋንጫ የከፍተኛ ግብ አስቆጣሪ ሆኖ የውድድሩን ቶርናመንት እየመራ የሚገኝበትን ቆንጆ ምሽት ያሳለፈበት ጨዋታ ነበር። ታዲያ ይህ ጨዋታ ከተደረገ ከሰዓታት በኋላ ነው ፖርቱጋልና ክርስቲያኖ ሮናልዶ የመጀመሪያ የምድብ ጨዋታቸውን የሚያከናውኑ የነበሩት እና ሊዮኔል ሜሲ ሃትሪክ ከሰራ በኋላ ክርስቲያኖ ሮናልዶ ደግሞ ጨዋታውን ሲያከናውን ስለ ሮናልዶ ምን ሊባል እንደሚችል መገመት ለሁላችንም አይከብድም። ሊዮኔል ሜሲ ጎል አስቆጥሯል፣ ሃትሪክ ሰርቷል፣ የጨዋታው ኮከብ ተብሎ ተመርጧል። እሺ ክርስቲያኖ ሮናልዶስ ለፖርቱጋል ብሔራዊ ቡድን ምን ሊያሳይ ይችላል የሚለው በበርካቶች ሲጠበቅ የነበረ ጉዳይ ነው። ያው እንደው ብዙዎች ክርስቲያኖ ሮናልዶና ሊዮኔል ሜሲን የማነጻጸር አባዜ ስላለባቸው ነው እንጂ የአርጀንቲና ማሸነፍና የሊዮኔል ሜሲ ሃትሪክ መስራት ከፖርቱጋል ብሔራዊ ቡድን ጋር ቀጥተኛ ግንኙነት ኖሮት አይደለም። ነገር ግን ደግሞ በእግር ኳሱ ዓለም አሁንም ድረስ የሮናልዶ ሜሲ ክርክር ሊቋጭ ስላልቻለ በተለይም ደግሞ ሜሲ ሃትሪክ ከሰራ በኋላ ክርስቲያኖ ሮናልዶስ ምን አይነት ምሽት ያሳልፋል የሚለው በበርካቶች ሲጠበቅ የነበረ ጉዳይ ነው። ትላንትና ጨዋታው ላይ በኋላ ላይ በኔትወርክ መቆራረጥ ምክንያት ጨዋታውንም ወደ እናንተ ሳናደርስ ቀረን እንጂ በጨዋታው ትንታኔ ላይ አስቀድሜ እንደተናገርኩት ይህ የፖርቱጋል ብሔራዊ ቡድን ረጅም ርቀት እንዲጓዝ የሚጠበቅበት ብሔራዊ ቡድን ነው። ጥሩ ጥሩ ተጫዋቾች አሉት። ከግብ ጠባቂ ጀምሮ እስከ አጥቂ ድረስ ብንመለከት ዲዮጎ ኮስታ፣ እነ ሬናቶ ቪዬጋ፣ እነ ሩበን ዲያሽ፣ ማቴዎስ ኑኔሽ፣ ብሩኖ ፈርናንዴሽ፣ ቪቲኒያ፣ ዦአው ኔቬስ፣ ሮናልዶ፣ ራፋኤል ሊያኦ፣ በርናርዶ ሲልቫ እነዚህ ሁሉና ሌሎች ምርጥ ተጫዋቾች ያሉበት ስብስብ ነው የፖርቱጋል ብሔራዊ ቡድን ስብስብ። ስለዚህ ወረቀት ላይ ያለውን የስብስብ ጥራት ስንመለከት ፖርቱጋል ረጅም ርቀት ልትጓዝ ትችላለች ወይም ፖርቱጋል ዋንጫ ልታሸንፍ ትችላለች ብለን ብንገምት ተፈጥሯዊ ነው። ምክንያቱም ቡድኑ ያለው ጥራት ከነ እንግሊዝ፣ ከነ ፈረንሳይ፣ ከነ ጀርመን
ከና አርጀንቲና የሚያንስ የቡድን ጥራት አይደለም ያለው። አሁን ትልቁ ችግር የሚመጣው የትላንትናው ጨዋታ ላይ ነው። እንግዲህ ትላንትና ጨዋታቸውን ያከናወኑት ከአፍሪካዊቱ ሀገር ዴሞክራቲክ ኮንጎ ጋር ነው። ችግሩ ከአፍሪካ ቡድን ጋር መጫወታቸው አይደለም። ዴሞክራቲክ ኮንጎ በዓለም ዋንጫ ላይ ስትሳተፍ ለሁለተኛ ጊዜዋ ነው። ከዛ በፊት በ1974 ነበረ ዛየር በሚል መጠሪያ በዓለም ዋንጫ ውድድር ላይ የተሳተፉ የነበሩት። የዛኔ ዴሞክራቲክ ኮንጎ የሚል መጠሪያ ሁሉ አልነበራቸውም። ዛየር በሚል መጠሪያ ነው ትላንት ከዛ በፊት በዓለም ዋንጫ ላይ የተሳተፉ የነበሩት እና በጣም የሚገርመው በዛን ወቅት በዓለም ዋንጫ ላይ ሲሳተፉ አሰቃቂ ሽንፈቶችን ተሸንፈው ነው ከዓለም ዋንጫ ውጪ የሆኑት። በዛን ወቅት በተለይም በዓለም ዋንጫ ላይ በተሳተፉበት ጊዜ ከትልቅ ብሔራዊ ቡድኖች ጋር ነበር የተጫወቱትና በስኮትላንድ 2-0፣ በዩጎዝላቪያ 9-0፣ በብራዚል 3-0 ተሸንፈው አንድም ነጥብ ሳያገኙ ሶስቱንም ጨዋታ ተሸንፈው አንድም ጎል ሳያስቆጥሩ 14 ጎል ተቆጥሮባቸው ነው ከምድባቸው የተሰናበቱ የነበሩት። አሁን እንግዲህ ከዛን ወቅት በኋላ ከ1974 በኋላ 52 ዓመታትን ጠብቀው ነው ወደ ዓለም ዋንጫ ውድድር የመጡት እና ይሄ ለዓለም ዋንጫ እንግዳ የሆነ ቡድን በዓለም ዋንጫ ላይ ደጋግሞ የማይሳተፍ ቡድን ነው ትላንትና ፖርቱጋልን ነጥብ ያስጣሉ። እኔ ስለ ትላንትናው ጨዋታ ታክቲካል ጉዳይ ለማውራት ይቸግረኛል። በቃ በጨዋታው ላይ ያየሁት ነገር እንደዚህ ነው ብሎ ታክቲካል ጉዳዮችን ለማውራት የሚመች አይደለም። ምናልባት ፖርቱጋል በትላንትናው ጨዋታ ላይ የመጀመሪያውን ደቂቃ ስንመለከት ኔቬስ አስደናቂ ጎል በግንባር ገጭቶ አስቆጥሯል። በጣም ጥሩ ጎል ነበር ያስቆጠረው እና እሱ ተጫዋች ያንን ጎል ማስቆጠሩን ልናደንቅ እንችላለን። ከዛ በኋላ ግን የፖርቱጋል ብሔራዊ ቡድን ምን አይነት እንቅስቃሴ ነው ሲያሳየ ነበረው? ትላንት የፖርቱጋል ብሔራዊ ቡድንን ጨዋታ የተመለከተ አንድ ሰው ስለ ፖርቱጋል ብሔራዊ ቡድን የጨዋታው ዓላማ መረዳት አይችልም። የፖርቱጋል ብሔራዊ ቡድን የጨዋታው ዓላማ ምንድን ነው? ይዞት የገባው ጌም ፕላን ምንድን ነው? ይዞት የገባው የጨዋታ ዕቅድ፣ የጨዋታ ታክቲኩ ምንድን ነው? ወረቀት ላይ ስናየው 4-2-3-1 አሰላለፍ ይዞ ገብቷል። በ10 ቁጥር ቦታ ላይ ብሩኖ ተሰልፏል። በግራ በኩል ፔድሮ ኔቶ፣ በቀኝ በኩል በርናርዶ ሲልቫ፣ የፊት መስመር ላይ ሮናልዶ ተሰልፏል። ግን ትላንት የፖርቱጋል ብሔራዊ ቡድን ዓላማው ምንድን ነበረ? በጨዋታው ላይ ማሳየት የፈለገው ነገር፣ ይዞ መውጣት የፈለገው ነገር ምንድን ነው የሚለው እኔ በጣም ጥያቄ ፈጥሮብኛል እና ብዙ የፖርቱጋል ብሔራዊ ቡድን ደጋፊዎችን በጣም ያበሳጨውና ዲስአፖይንት ያደረገው ነገር የፖርቱጋል ብሔራዊ ቡድን የትላንትናው አጨዋወት ነው። ትላንት ፖርቱጋሎች በጨዋታው ላይ በመጀመሪያው አጋማሽ የሞከሩት አንድ ሙከራ ብቻ ነበረ፣ እሱንም ያስቆጠሩትን ጎል። እንደውም በሙከራ ረገድ ከተመለከትን በዴሞክራቲክ ኮንጎ ይበለጡ ነበረ። ትላንትና ወደ 490 አካባቢ በመጀመሪያው አጋማሽ ብቻ ወደ 490 ኳሶችን ተቀባብለዋል። አስቡት፣ 490 ኳስ በመጀመሪያው አጋማሽ ተቀባብለው፣ ነገር ግን ኢላማቸውን የጠበቁ ሙከራዎችን እንኳን ከዛች ጎል ውጪ ኢላማውን የጠበቀ ሙከራ ማድረግ አልቻሉ። አሁን ለትላንትናው ጨዋታ ማን ነው ተጠያቂ ሊሆን የሚችለው? እኔ ፖርቱጋል ብሔራዊ ቡድን ኢቭን ጨዋታውን እንኳን እያየሁት ተጫዋቾችም ሲቀይሩ ውጤት እንደማይቀይሩ በቃ በጣም ተረድቼ ነበረ። ምክንያቱም የትላንትናው የፖርቱጋል ብሔራዊ ቡድን ችግር በተጫዋቾች መቀየር ወይም ደግሞ ፍሬሽ ሌጎችን የታደሱ ተጫዋቾችን ወደ ሜዳ ላይ በማስገባት የሚቀየር ነገር አልነበረም። ትናንትና ዴሞክራቲክ ኮንጎ ዓላማ ነበራቸው። በጣም ይከላከሉ ነበረ። አጥራቸውን ዘግተው ነው የሚጫወቱት። በ5 ተከላካይ ነው ወደ ሜዳ የገቡት እና እንደውም እያስከፈቱ ለመጫወት ሲሞክሩ ነበረ። ጭራሽ በካውንተር አታክ እየሄዱ ሙከራዎችን ሲያደርጉ ተመልክተናል። ከዛ በኋላ 49ኛው ደቂቃ ላይ ማስዋኩ ያሻማለትን ኳስ በአስደናቂ ሁኔታ ዮዋኔ ዊሳ በግንባር ገጭቶ ጎል አስቆጥሯል። ቅድም እንዳልኳችሁ ዴሞክራቲክ ኮንጎ ከ52 ዓመት በፊት ዛየር በሚል መጠሪያ የዓለም ዋንጫ ላይ ስትሳተፍ ጎል አላስቆጠረችም። የመጀመሪያ በታሪካቸው የዓለም ዋንጫ ጎላቸውን ነው በዮዋኔ ዊሳ አማካኝነት ማስቆጠር የቻሉት። ለእነሱ ስኬት ነው ጎል ማስቆጠር በራሱ። አቻ መውጣት በራሱ ለዴሞክራቲክ ኮንጎ እንደ ስኬት የሚታይ ነው። ታዲያ ሁለተኛው አጋማሽ ላይ በጣም የሚያስገርም እንቅስቃሴን ደግሞ ስንመለከት ነበር። አሰልጣኙ ሮቤርቶ ማርቲኔዝ በርናርዶ ሲልቫ ትላንት በጣም ተዳክሞ ነበረ። ኢቭን ጎሉ እንኳን ሲቆጠር ከሱ እግር ላይ የተነጠቀ ኳስ ነው በካውንተር አታክ ሄደው ወደ ማዕዘን የምትሆነው ከዛ በኋላ ወደ ጎልነት የተቀየረው። ስለዚህ ኮንሴሳውን በመቀየር በርናርዶ ሲልቫን አሰልጣኙ አስወጥተዋል። ጎል ማስቆጥረው ነበር በዡዋው ካንሴው አማካኝነት፣ ነገር ግን ጎሉ ሳይጸድቅ ቀርቷል። እነ ራፋኤል ሊያው፣ ኔልሰን ሴሜዶ፣ ጎንሳሎ ራሞስ
ተቀይረው ወደ ሜዳ ገብተዋል። ግን የእነዚህ ተጫዋቾች ተቀይረው መግባት ምንም የፈየደው ነገር አልነበረም። ጨዋታው ላይ ያለውን ስታት ብትመለከቱ ፖርቱጋል በመጀመሪያው አጋማሽ 80% ኳስ ተቆጣጥሯል። በሁለተኛው አጋማሽ 76% ኳስ ተቆጣጥሯል። ዴሞክራቲክ ኮንጎ 24% ብቻ ነው ኳስ የተቆጣጠሩት። በፖርቱጋል ብሔራዊ ቡድን በኩል ትላንትና 7 ሙከራ ሞክረዋል። እንደውም አብዛኛውን የሞከሩት ሁለተኛው አጋማሽ ላይ ነው። ከ7ቱ ሙከራ አንዱ ብቻ ነው ኢላማውን የጠበቀው፣ እሱም ጆአው ኔቬስ በግንባሩ ገጭቶ ያስቆጠራት ግብ። በአንጻሩ የዴሞክራቲክ ኮንጎ ብሔራዊ ቡድን 8 ሙከራ ሞክረው ከ8ቱ ሁለቱ ኢላማውን የጠበቀ ኳስ ነበር፣ ሁለቱ ኢላማውን የጠበቀ ሙከራ ነበር። ፖርቱጋል 783 ረብ የለሽ ቅብብሎችን አድርገዋል። 250 ኳስ ብቻ ነው የዴሞክራቲክ ኮንጎ ተጫዋቾች የተቀባበሉት። እና እኔ ስለ ትላንትናው ጨዋታ የፖርቱጋል ብሔራዊ ቡድን ታክቲክ ወይ የፖርቱጋል ብሔራዊ ቡድን የሜዳ ላይ አቀራረብ እንደዚህ ነው ብሎ ሐሳብ ለመስጠት ራሱ በጣም የሚያስቸግር ነው። ቡድኑ ትላንትና ይዞት የመጣው አቀራረብ ለዓለም ዋንጫ ሲምር የሚመጥን ነው ወይ የሚለው እኔ በጣም ጥያቄ የፈጠረብኝ ጉዳይ ነውና የትላንትናው የፖርቱጋል ብሔራዊ ቡድን አጨዋወት በፍጹም ለዓለም ዋንጫ ዲዘርቭ የሚያደርግ አጨዋወት ነው ብዬ አላስብም። የመጀመሪያ በዚህ ቡድን ውስጥ አንድ የተመለከትነው ትልቁ ችግር የቡድኑ እንቅስቃሴ ለማጥቃት እንግዲህ 783 ኳሶች ተቀባብለዋል ብለናል። ኳስ በ5 ተከላካይ የሚጫወት ተጋጣሚን እየገጠምክ ዴሞክራቲክ ኮንጎን እየገጠምክ እንዴት ነው ባክፓስ የምታበዛው? አሁን ትላንት እንደው ደጋግመን ብንቆጥር ብዙ ባክፓስ ብዙ የጎንዮሽ ኳሶችን ተመልክተናል። ወደ ኋላ ብዙ ኳሶች ይመለሳሉ፣ የጎንዮሽ ፓሶች ይመለሳሉ። እኔ ይቅርታ አድርጉልኝና የራሴን እይታ ስናገር ትላንት የፖርቱጋል ብሔራዊ ቡድን ተጫዋቾች ጋር የጨዋታ ስሜት የጨዋታ ኢሞሽን እንኳን አልነበረም። ብሩኖ እንዴት ነው ፕሪሚየር ሊግ ላይ ሲጫወት የምናውቀው? ብሩኖ ምን አይነት አጫወት ነው ሲጫወት የምናውቀው? እነ ቪቲኒያ እንዴት ያለ እግር ኳስ ነው በፒኤስጂ ሲጫወቱ የምናውቀው? እና ትላንትና ጭራሽ እኔ ምን እንደፈለጉ ራሱ አላማቸው ምን በዛ ኳስ መያዝ ውስጥ ኦኬ እርሊ ጎል አስቆጥሯል። ከዛ ውጤት ለማስጠበቅ ያን ሁሉ ደቂቃ ኳስ መቀባበል፣ ከዛ ደግሞ ዴሞክራቲክ ኮንጎ አቻ ሆነች። በሁለተኛው አጋማሽ ፖርቱጋል ኳስ ይዛ ከምትጫወተው ጨዋታ ይልቅ ዴሞክራቲክ ኮንጎ ሁለተኛ ጎል አስቆጥራ ጨዋታውን ለማሸነፍ የነበራት ፓሽን ኢነርጂ እጅግ በጣም የተለየ ነበር እና ለመስማት ደስ የማይል ነገር እንኳን ቢሆን ወደድንም ጠላንም የፖርቱጋል ብሔራዊ ቡድን የትላንትናው አጀማመራቸው ፍጹም ልክ ያልነበረ ነው። ትልልቆቹን ብሔራዊ ቡድኖች አይተናል። ትላንት ለምሳሌ የእንግሊዝ ብሔራዊ ቡድን ክሮኤሽያን ሲያሸንፍ የመጀመሪያው አጋማሽ ተፈትነው ነበር። በሁለተኛው አጋማሽ ቶማስ ቱሄል የዘየዱት ዘዴ እንዴት ውጤት እንዲያገኙ እንደረዳቸው ተመልክተናል። ትላልቆቹ ብሔራዊ ቡድኖች የተጫወቱትን እነ ፈረንሳይ የተጫወቱትን እነ ጀርመን ምንም እንኳን ጀርመን ከኩራሳኦ ጋር ቢሆንም የተጫወተችው እነ ጀርመን የተጫወቱትን ጨዋታ ተመልክተናል። የፖርቱጋል ብሔራዊ ቡድን ግን ስብስብ ሳይጎለው ጥራት ሳይጎለው በትላንትናው ጨዋታ ላይ እንዲህ አይነት እንዴት ደካማ እንቅስቃሴ ሊያሳይ ይችላል የሚለው እጅግ በጣም ከፍተኛ ጥያቄ የሚያስነሳ ነው። እኔ እንደውም ትላንት የታየኝ የፖርቱጋል ብሔራዊ ቡድን ጋር የአንድነት ስሜት አልነበረም። በኢነርጂ በፓሽን ሲጫወቱ አልተመለከትንም። ኳስ ከግብ ጠባቂው ጀምሮ መስርተው ለመውጣት በሚሞክሩበት ጊዜ ዲያጎናል ፓሶች፣ የጎንዮሽ ኳሶች፣ ወደ ኋላ ተደጋጋሚ ጊዜ የሚመለሱ ኳሶችን ነው ስናየ ነበረው እና እንደውም ትላንትና ሮናልዶ ወደ ኋላ ሁሉ እየተመለሰ ሲጫወት ነበረ። በቃ ኳስ ዴሊቨር አይደረግም ሳጥን ውስጥ እና በጣም እኔ ለፖርቱጋል ብሔራዊ ቡድን በእርግጥ የመጀመሪያ የምድብ ጨዋታ እንደ ማንቂያ ደውልም ሊቆጠር ይችላል እና ደግሞ ሙሉ በሙሉ ውድድሩን ዲፋይን የሚያደርግ ነው ማለት አይደለም። የዛሬ 4 ዓመት አርጀንቲና ዋንጫ ስታነሳ የመጀመሪያ የምድብ ጨዋታዋን ተሸንፋ ነበር የጀመረችው። ያንን እናስታውሳለን፣ በሳውዲ አረቢያ የተሸነፉበትን ጨዋታ። ከዛ በኋላ ነው በጣም በሚገርም ሁኔታ ራሳቸውን አስተካክለው ራሳቸውን አሻሽለው ተመልሰው የመጡት። ያንን በደንብ በሚገባ በዓለም ዋንጫው ታሪክ ተመልክተናል። የፖርቱጋል ብሔራዊ ቡድንም ከዚህ በኋላ በደንብ ራሱን ሊያሻሽል የሚችልበት እድል አለ። ነገር ግን ደግሞ ጭራሽ እኔ እንደው ከምድባቸው ሊያልፉ ይችሉ ይሆናል። እሱንም በጣም ከባድ ፈተና ነው። አሁን ኮሎምቢያ ሌሊት ላይ ኡዝቤኪስታንን 3 ጎል አስቆጥራ አሸንፋለች። የምድቧ መሪ ሆናለች። ቀጣይ ከኡዝቤኪስታን ነው ጨዋታው የሚደረገው። ጨዋታው ቀላል ጨዋታ እንደማይሆን የትላንትናው የዴሞክራቲክ ኮንጎ ጨዋታ በቂ ማሳያ ሆኖ መቅረብ ይችላል እና ትላንትና የነበረው አጨዋወት በሙሉ
የፖርቱጋል ብሔራዊ ቡድን ብዙ ጥያቄ ምልክት ውስጥ የሚገባ የጨዋታ ፓሽን የጨዋታ ውጤት ያልተመለከትንበትም ጭምር ነው እና ይሄ ነገር በአስቸኳይ በአሰልጣኙ ሊስተካከል የሚገባው ነው እና ቅድም እንዳልኩት ምንም አይነት ችግር የለም በስብስቡ ላይ ቤንች ላይም ብታዩ በቋሚ 11 የሚሰለፉ ተጫዋቾችን ብታዩ በጣም ጥራት ያላቸው ተጫዋቾች ስብስብ ውስጥ ይገኛሉ። ነገር ግን የፖርቱጋል ብሔራዊ ቡድን ያንን አንድነት አሁን እንደዚህ አይነት የብሔራዊ ቡድን ጨዋታዎች መጀመሪያ ስለ ታክቲክና ስለ ቴክኒክ አይደለም የሚወራው። ሁሉም ብሔራዊ ቡድን ተመሳሳይ የስኳድ ጥራት ይዞ አይመጣም። አንዱ በጣም ከፍ ያለ የስኳድ ጥራት ይዞ ሊመጣ ይችላል። አንዱ ደግሞ በጣም ዝቅ ያለ የስኳድ ጥራት ይዞ ሊመጣ ይችላል። አንዱ ደግሞ መካከለኛ ወይም አቬሬጅ የሚባል የስኳድ ጥራት ይዞ ሊመጣ ይችላል። እንደ ክለብ አይደለም። ለምሳሌ አሁን ፕሪሚየር ሊግ ላይ ብታዩ ብራይተን ዋንጫ ያነሳል ብላችሁ አታስቡ። ወይ ደግሞ የሆነ ቡድን ለምሳሌ እነ ቦርንመዝ የፕሪሚየር ሊግ ዋንጫን ያነሳል ብላችሁ አታስቡ። ዓለም ዋንጫ ላይ ግን እንደዛ አይደለም። የሆነ አንድ አቬሬጅ የሚባል ቡድን መጥቶ ሩብ ፍጻሜ፣ ግማሽ ፍጻሜ ሁሉ ሲደርስ ልትመለከቱ ትችላላችሁ። የሞሮኮ ብሔራዊ ቡድን እኮ ከ4 ዓመት በፊት ዓለም ዋንጫ ግማሽ ፍጻሜ ሲደርስ ተመልክተናል። የክሮኤሽያ ብሔራዊ ቡድን ሳይጠበቅ በሁለት ተከታታይ የዓለም ዋንጫ ውድድሮች ላይ ግማሽ ፍጻሜ ደርሷል። አንዱን እንደውም ጭራሽ ፍጻሜ ደርሰው ነው የተሸነፉት። አንዱን ደግሞ ግማሽ ፍጻሜ ደርሰው ተሸንፈው 3ኛ ደረጃን ይዘው አጠናቀዋል። ክሮኤሽያን አሁን ማንም አልጠበቃት። ልክ እንደዛ ነው። ስለዚህ መጀመሪያ የቡድን ህብረት፣ የአንድነት ስሜት ሊኖር ይገባል። በፖርቱጋል ብሔራዊ ቡድን በኩል ትናንትና ያን አልተመለከትንም። እኔ እንደውም ትናንት ጨዋታውን ስመለከት የወዳጅነት ጨዋታ የማይ ነበር የመሰለኝ። በጣም ተረጋግተው ነበር የሚጫወቱት። ኢቭን አንድ ለአንድ ጨዋታው እየቀጠለ ፖርቱጋል ጎል በሚያስፈልጋት ሰዓት ፖርቱጋሎች በጣም ነበር ተዝናንተው የሚጫወቱ የነበሩት እና እንደው የስኮር ቦርዱ ባይኖር ወይ ዘግየት ብሎ ቴሌቪዥን የከፈተ ሰው ቢኖር ፖርቱጋል እየመራች ነው የሚመስለው ጨዋታው 2-1 3-1 ፖርቱጋል እየመራች ከዛ ውጤት ማኔጅ ጨዋታው ማኔጅ ለማድረግ ውጤት ለማስጠበቅ የሚደረግ ጨዋታ ነው የሚመስለው። ትላንት የፖርቱጋል ብሔራዊ ቡድን 0.6 ኤክስፔክትድ ጎል ነው አስመዝግቦ የወጣው። አንድ ጎል እንኳን ማስቆጠር አይጠበቅበትም። ያቺ የግንባር ኳስ በጆአዎ ኔቬዝ ተቆጠረች እንጂ ጭራሽ የፖርቱጋል ብሔራዊ ቡድን ትላንትና ጎል የሚያስቆጥርበት ቁመና ላይ ሁሉ አልነበረም እና ትላንት አሁን የእንግሊዝ ብሔራዊ ቡድንን ሳይ ወደ 3 ምናምን ኤክስጂ አስመዝግበው ነበር። እጅግ በጣም የሚደንቅ ነው። ያውም ትልቅ አገር ገጥመው እና ይህ አይነት አጨዋወት ለፖርቱጋል ብሔራዊ ቡድን እኔ አሁን አሰልጣኙ የታለመለት ዓላማ ነው ወይ ትላንትና ሜዳ ውስጥ የነበረው? በደንብ ፕላን ያደረጉበትን አጨዋወት ነው ወይ ትላንት ሜዳ ላይ ይዘው የገቡት? የእሳቸው ዓላማ ነው ወይ እንደዚህ ኳስ አዘግይቶ መጫወት? ይህ በደንብ መጠየቅ ያለበት ጉዳይ ነው። በመጀመሪያው አጋማሽ እንኳን እንደዛ ቢጫወቱ፣ ሁለተኛው አጋማሽ ላይ ግን እንዴት ቢያንስ የጨዋታ ለውጥ ሊደረግ አልቻለም? እና አሁን ብዙዎች የቡድኑ አሰልጣኝ ሮቤርቶ ማርቲኔዝ ላይ ጣት እየቀሰሩ ነው ያሉት። ሮቤርቶ ማርቲኔዝ እንግዲህ ከዚህ በፊት የብሔራዊ ቡድንንም አሰልጥነው ያውቃሉ፣ የቤልጂየም ብሔራዊ ቡድንንም አሰልጥነው ያውቃሉ እና ወርቃማ የሚባለው የቤልጂየም ብሔራዊ ቡድን በሳቸው እጅ ላይ ነበረ የበከነው። ኤዲን ሃዛርድ፣ ኬቪን ደብሮይነ፣ ሮሜሮ ሉካኩ አይነት ተጫዋቾች እና አክዘል ቪትስል፣ ቶማስ ቨርማለን እነ ቨርቶገን ምናምን የመሳሰሉ ተጫዋቾችን ይዘው ውጤት ሳያመጡ ቀርተዋል። አሁን ደግሞ የፖርቱጋል ብሔራዊ ቡድንን ይዘው ምን አይነት ውጤት ያመጣሉ የሚለው በጣም ጥያቄ ምልክት ውስጥ የገባ ጉዳይ ነው እና እኔ ትላንትና ያየነው የፖርቱጋል ብሔራዊ ቡድን እንቅስቃሴ እጅግ በጣም 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 ደካማ የሚባል እንደ አንድ ትልቅ ብሔራዊ ቡድን የሚጠበቅ ጨዋታ አልነበረም የተመለከትነው እና ይህን እንግዲህ በደንብ ተመልክተናል። ያው የትላንትናው ጨዋታ ላይ መታሰቢያ አድርገውለታል ለቀድሞ ተጫዋቻቸው አሁን በህይወት ለሌለው ለዲዮጎ ጆታ መታሰቢያ አድርገውለታል። ለተጫዋቹ ቤተሰቦችም እንዲሁ ደግሞ ከዚህም በተጨማሪ ደግሞ በአጠቃላይ ለተጫዋቹ ፋሚሊዎች የቪአይፒ ቦታ ተሰጥቷቸው በክብር ነበረ ጨዋታውን ሲመለከቱ የነበሩትና ያንን ሁኔታ ስንመለከት ነበረ። ግን ወደ ጨዋታው ነጥብ ስንመለስ የፖርቱጋል ብሔራዊ ቡድን ምናልባት እኔ ይህንኛው ወርቃማ ትውልድም እንዳይባክን እጅግ በጣም ስጋት አለኝና ያንን በደንብ የተመለከትንበት ነው። ስለ ክርስቲያኖ ሮናልዶ የተወሰነ ነጥብ እናንሳ እስቲ። ትላንትና ክርስቲያኖ እንዴት ነበር? ክርስቲያኖ ሮናልዶ እንግዲህ ብዙ ጊዜ ባለው ፓሽን ባለው ኢነርጂ የሚታወቅ ተጫዋች ነው። እኔ ትላንት እንደ ሰው አሳዝኖኛል
እንደሱ አሳዝኖኛል ትላንትና ክርስቲያኖ ሮናልዶ። ምናልባትም ይሄንን የዓለም ዋንጫ ስለማሸነፍና ስላለማሸነፍ ወይም ደግሞ ዋንጫ ስለማንሳትና ስላለማንሳት አይደለም እያወራን ያለ ነው። የመጨረሻ የዓለም ዋንጫውን ጨዋታስ የዓለም ዋንጫ ውድድሩን ስለሚያከናውነው ክርስቲያኖ ሮናልዶ ነው እያወራን ያለ ነው። በቃ ይሄ ቡድኑ ላይ የሃርመናይ ስሜት እንዳልተፈጠረ የምታውቁት በዚህ ነው። ትላንት ሳጥን ውስጥ ሮናልዶ ቆሟል። ሮናልዶ እንደ በፊቱ እየተሯሯጠ ሊጫወት አይችልም። 41 ዓመቱ ሞልቶታል። እንደ በፊቱ ከጎል ጎል እየሮጠ በጣም በስፒድ ተጫዋቾችን አታሎ እያለፈ እየቀነሰ ምናምን እንደማይገባ ግልጽ ነው። ስለዚህ ክርስቲያኖ ሮናልዶን እንዴት ነው መጠቀም የሚቻለው? ክርስቲያኖ ሮናልዶን እንዴት ነው ብቃቱን አውጥቶ እንዲጠቀም ከተጫዋቹ ማግኘት ያለባቸውን ነገር? ይኸው ሜሲ በ38 ዓመቱ ሁሉም ተጫዋቾች እሱ የተሻለ ነገር እንዲያደርግ ይሟሟታሉ። ሜሲ ሜዳ ውስጥ ያለውን ነገር እንዲሰጥ ያግዙታል። ከቡድን ጓደኞቹ ድጋፍ ያገኛል ሊዮኔል ሜሲ። ክርስቲያኖ ሮናልዶ ግን የሆነ ለብቻው የተገነጠለ አይነት ስሜት ነው ስናይ የነበረው። አሁን ትላንት ወደ ኋላ እየተመለሰ ሲጫወት ነበር ሮናልዶ፣ ወደ መሃል እየመጣ አንዳንዴም ወደ መስመር እየወጣ እንደውም አንድ የሆነች ኳስ መስመር ላይ በጣም ቆንጆ ኳስ አቀብሏቸው ሁሉ ነበረ ሾልከው እንዲገቡ እና በአርጀንቲና ብሔራዊ ቡድን በኩል አሁን እዚህ ጋር ስለ አርጀንቲና ማውራት ፈልጌ ሳይሆን አርጀንቲና ብሔራዊ ቡድን ጋር ያለውን ስሜት፣ ሜሲ ከቡድን ጓደኞቹ ጋር ያለውን መደጋገፍ፣ የቡድን ጓደኞቹ ምን ያህል እሱን ሰፖርት እንደሚያደርጉት፣ ሜሲ ራሱ እንዴት እነሱን ሰፖርት እንደሚያደርጋቸው ስታዩ የአርጀንቲና ብሔራዊ ቡድን ጋር ግን የሆነ የሚጎድል ነገር እንዳለ መረዳት ይቻላል። ትላንትና ክርስቲያኖ ሮናልዶ 21 ኳሶችን አቀብሏል። 13ኛ ደረጃ ላይ ነው የተቀመጠው በዚህ። ከዚህ በተጨማሪ 2 ጊዜ በፕሮግረሲቭ የማጥቃት እንቅስቃሴዎች ላይ ተሳትፎ ነበር። 1 ጊዜ ደግሞ በመከላከል እንቅስቃሴ ላይ ተሳትፏል። እንዲሁም ደግሞ 9 ጊዜ በቢውልድ አፕ የማጥቃት እንቅስቃሴዎች ላይ ሲሳተፍ የተመለከትነው ተጫዋች ነው ክርስቲያኖ ሮናልዶ። እና አሁን 41 ዓመቱ ላይ የሚገኘው ተጫዋች ልክ የዛሬ 5 ዓመት ወይ 10 ዓመት 15 ዓመት እንደነበረው ክርስቲያኖ ሮናልዶ ልክ እንደዛ እንዲጫወት ኤክስፔክት ማድረግም ትንሽ አስቸጋሪ ነው። ለምን የእድሜ ጉዳይ እንዳለ መዘንጋት የለብንም። በሳውዲ አረቢያ በተለይም ደግሞ በሳውዲ ፕሮ ሊግ በ30 ጨዋታዎች 28 ጎሎችን ያስቆጠረ ተጫዋች ነው። ለቡድኑ ምን ያህል ወሳኝ ተጫዋች እንደሆነ እየተመለከትን እንገኛለን። ግን የፖርቱጋል ብሔራዊ ቡድን ቅድም ያልኩት የአንድነት የሃርመኒ ስሜት ሜዳ ላይ እንዳልነበር በደንብ የሚያሳይ ነው። ከዚህ በተጨማሪ እኔ የትላንትናው ጨዋታ ላይ እኔ ሮናልዶ ምንም ሊወቀስ የሚችል ተጫዋች ነው ብዬ አላስበውም። ወይም ደግሞ ሮናልዶ በዚህ መንገድ የሚወቀስ ነው ብለን የምንናገረው አይደለም። ምክንያቱም ተጫዋቹ ትላንትና የግብ ዕድል እንኳን ሲፈጠርለት አልነበረም። ዴሊቨሪዎች ሲቀርብለት አልነበረም። አንድ ተጫዋች እንኳን ሮናልዶን ፈልጎ የሆነ ኳስ ከተከላካይ ጀርባ ለሮናልዶ ለማሻገር ሀሳብ አልነበረው። ቅድም እንዳልኩት በቃ ባክ ፓሶች ይበዛሉ፣ ወደ ኋላ የሚሰጡ ኳሶች ይበዛሉ፣ የጎንዮሽ ፓሶች ይበዛሉ። እዛው ነው በቃ ኳሱ የሚቀባበሉት። ወደፊት እንኳን ኳሱ አይሄድም። እና እንደውም እዚህ አትሌቲክ ላይ አንድ ሀተታ የጻፈው ኒክ ሚለር ምን ብሏል? በብዙ መንገዶች የትላንትናው ነጥብ መጣል የሮናልዶ ጥፋት አይደለም ብሎ ሲናገር ነበር። ብዙ ነገሮችን ማንሳት ይቻላል ስለ ትላንትናው ጨዋታ። በቃ ሜዳ ላይ ስለነበረው እንቅስቃሴ እያንዳንዱ ሜዳ ላይ የፖርቱጋል ብሔራዊ ቡድን ስላሳዩት ነገር ስንመለከት ያንን አጨዋወት በተመለከተ ሮናልዶ እንዲህ አይነት ነገር አለበት ብለን የምናነሳው አይነት አይደለም። ይልቁንም ደግሞ እኔ ትላንትና የአጠቃላይ የብሔራዊ ቡድኑ ሮናልዶን ይጨምራል የአጠቃላይ የፖርቱጋል ብሔራዊ ቡድን አጨዋወትና ከዛ ደግሞ የአሰልጣኙ የጌም ፕላን ትላንትና ትልቅ ችግር የነበረበት ጉዳይ ነው እና ምናልባት ክርስቲያኖ ሮናልዶ ከዓመታት በፊት እንደነበረው ቢሆን የዛሬ 8 ዓመት 10 ዓመት እንደነበረው ቢሆን ብቻውን የሆነ ነገር ያደርጋል ብላችሁ የምታስቡበት አይነት ሁኔታ ሊፈጠር ይችላል። ለምሳሌ የዛሬ 8 ዓመት 2018 የዓለም ዋንጫ ላይ ከስፔን ጋር የተደረገውን ጨዋታ መመልከት በቂ ነው። ጨዋታው 3-3 ነው ያለቀው። 3 ጎል በሁለቱም ቡድኖች በኩል ተቆጥሯል። ሮናልዶ ሃትሪክ ሰርቷል። ለብቻው 3 ጎሎችን አስቆጥሯል። አሁን ግን የአቅም መቀነስ እንዳይመጣ ደግሞ ማሰብ አለብን እና የቡድን በተለይ ደግሞ አሁን እኔ እንደውም ሮናልዶ ላይ ምናልባት ክፍተት አለ ብለን ካልን ቡድኑን አንድ ማድረግ ላይ የቡድን ተጫዋቾቹን ማነሳሳት የቡድን ተጫዋቾቹን ማነቃቃት ላይ በሮናልዶ በኩል ክፍተት ልናይ እንችላለን።
አሁን በ2016 የአውሮፓ ዋንጫ ላይ ፖርቱጋል ዋንጫውን ስታሸንፍ ብዙዎቻችን ተመልክተናል። ሮናልዶ ተጎዳ፣ የፍጻሜው ጨዋታ ላይ ተቀይሮ ወጣ፣ እያለቀሰ ነበር የወጣው። ከዛ በኋላ ግን እዛ ተች ላይ ቆሞ ከአሰልጣኙ እኩል እየተቆነጠነጠ ከአሰልጣኙ እኩል እየተወራጨ ቡድኑን ሲመራ ነበረ። አሁን ሮናልዶ ላይ ያ ስሜት አለ ወይ? ትላንት እኮ ጨዋታው ካለቀ በኋላ ሮናልዶ በቃ ትክዝ ብሎ ምናምን ቆዝሞ ነው ያየ ነው እና ጨዋታው ካለቀ በኋላ ብቻውን ነው ወደ መልበሻ ክፍል የገባው። ቢያንስ የቡድን ጓደኞቹን እያቀፈ ማበረታታት፣ ልክ እንደ ካፕቴን እንደ አምበል ተጫዋቾቹን ችግር የለውም ነገ ደግሞ እንደገና አሻሽለን እንመጣለን፣ ቀጣይ ከኡዝቤኪስታን ጋር በሚደረገው ጨዋታ ላይ ጨዋታውን የምናሸንፍበትን ኢነርጂ እንፈጥራለን ብሎ ልክ በፊት ያኔ ያደርግ እንደነበረው ቡድኑን እንዲያነሳሳ ጭምር ይጠበቅበት ነበረ። ትናንት ሮናልዶ ያንን ባለማድረጉ እኔ ትንሽ ቅር ተሰኝቻለሁ። የተጫዋቾች እንዲህ ያለው ማነሳሻ ቀላል እንዳልሆነ ዘንድሮ ዴክላን ራይስ በአርሰናል አሳይቶናል። ዴክላን ራይስ አርሰናል በማንቸስተር ሲቲ የተሸነፈበት ጨዋታ ላይ ኢትዝ ናት ደን አላለቀም፣ ገና አላበቃም ብሎ ለቡድን ጓደኞቹ ያስተላለፈው መልእክት አርሰናሎች ላይ ምን ያህል ኢነርጂ እንደጨመረ፣ ተስፋ የቆረጡትን ተጫዋቾች ምን ያህል እንደገና ወደ ዋንጫ ፉክክሩ እንዲመጡ እንዳደረገ በደንብ መመልከት ይቻላል። እና ቡድኑ ላይ ይሄን አይነት ሃርመን የሚፈጥር አንድ ተጫዋች እንኳን የለም። በቃ ጨዋታው አለቀ፣ ሁሉም ቆዝመው ነበር ምናምን፣ በቃ የሆነ ድብዝዝ ያለ ስሜት፣ ይሄ ከ4 ዓመት በኋላ ዓለም ዋንጫን ጠብቆ በጣም በጉጉት ወደ ውድድሩ እንደሚመጣ ብሔራዊ ቡድን ሳይሆን በቃ የሆነ አንድ ዝም ብሎ ፍሬንድሊ ጌም የአቋም መለኪያ ወይ የወዳጅነት ጨዋታ እንደሚያደርግ ብሔራዊ ቡድን ነው ትላንትና የፖርቱጋል ብሔራዊ ቡድን ነው የተመለከትነው። እና ይሄ ክርስቲያኖ ሮናልዶም ሌሎቹም ተጫዋቾች አብሶ በእድሜ አንጋፋ የሚባሉት ተጫዋቾች እነ በርናርዶ ሲልቫን ሌሎቹም ተጫዋቾች ማንሳት ይቻላል። እነ ብሩኖ ፈርናንዴዥን ቡድኑን አንድ ማድረግ፣ ቅድም እንዳልኩት የብሔራዊ ቡድን ጨዋታ ጉዳይ ከታክቲክም ከቴክኒክም የበለጠ ብዙ አይነት ነገሮች አሉት። ታክቲክ ቴክኒክ የሚመጣው በኋላ ላይ ነው። የዓለም ዋንጫን ስናስብ፣ የአህጉራት ውድድሮችን ስናስብ መጀመሪያ አይምሯችን ላይ የሚመጣው የሀገር ፍቅር ጉዳይ ነው። ለዛ እኮ ነው ጃፓን ከኔዘርላንድ የምድብ ጨዋታቸውን ባደረጉበት ጊዜ ልክ የሀገሪቱ የብሔራዊ የህዝብ መዝሙር ሲዘመር የጃፓን ብሔራዊ ቡድን አሰልጣኝ ሃጂሜ ሞሪያሱ እንባቸው እየፈሰሰ እያለቀሱ ነበረ የሀገሪቱ ብሔራዊ የህዝብ መዝሙር ሲዘመር። ይህ አይነት ፓሽን፣ ይህ አይነት የብሔራዊ ቡድን ስሜት መኖር አለበት። አሰልጣኙ ያንን ኢነርጂ ካላመጣ፣ የቡድኑ ካፕቴን ሮናልዶ ያን ማድረግ ካልቻለ፣ ወይ ሌሎቹ ተጫዋቾች ያንን ኃላፊነት መውሰድ ካልቻሉ ለትላንትናው ሽንፈት ማን ነው ኃላፊነቱ? ለትላንትናው ነጥብ መጣል ማን ነው ኃላፊነቱን ሊወስድ የሚችለው የሚለው ነገር እጅግ በጣም ከፍተኛ ጥያቄ ነው። አሁን እኮ ቱኒዚያ በዚህ የዓለም ዋንጫ ላይ 5-1 ከተሸነፈች በኋላ ወዲያውኑ አሰልጣኛቸውን አባረው ሄርቬ ሬናርድን ቀጥረዋል። ምክንያቱስ ኢነርጂው ስለሚያስፈልግ፣ ያንን ፓሽን የሚያመጣ ሰው፣ መሪ የሚሆን ሰው ስለሚያስፈልግ ያንን ነው የምንመለከተውና ትላንት በቃ ኳስ ይዞ ይጫወታሉ። እንደው ወደፊት እንኳን ወጥተው እንዲጫወቱ የሚያነሳሳቸው ምንም አይነት ነገር አልነበረም። ዳይሬክት ፉትቦል ሲጫወቱ አልተመለከትንም። እና ለዛ ነው የቀድሞ የአርሰናል ተጫዋች ቴሪ ዳንኤል ኦንሪ ፎክስ ስፖርት ላይ ትንታኔውን ሲሰጥ ቡድኑ በእርግጥም ጎል ማስቆጠር ይፈልጋል የሚል ሀሳብ የሰጠው እና በተለይ ደግሞ ስለ ክርስቲያኖ ሮናልዶም ቢሆን ሀሳቡን ሲሰጥ ብሩኖ ፈርናንዴዥ እንዲህ አይነት ሰርቪሶችን ለክርስቲያኖ ሮናልዶ ሊያቀርብለት እንደሚገባ፣ ለሮናልዶ ከጀርባ ሆኖ ሰርቪሶች የሚሰጡት አይነት ተጫዋቾች ሊኖሩ እንደሚገባ ነው ትላንትና ቴሪ ኦንሪ የተናገረው። እና ተጫዋቹ ይሄ ስንፍና ኖሮበት ወይ ደግሞ በጣም ሌዚ ሆኖ ምናምን አይደለም። ትላንትና በጨዋታው ላይ በጣም ጥቂት ኳስ ነክቶ ምናምን ነገር ይወጣው እና እንደውም የዴሞክራቲክ ኮንጎ የተከላካይ መስመር ተጫዋቾች እሱን እንዲፈልጉት፣ እሱን ሰርች እንዲያደርጉት አድርጓቸዋል። ዋይኒ ሩኒ ለቢቢሲም የሰጠው አስተያየት ይህንን የሚናገር ነው። እና የዴሞክራቲክ ኮንጎ ተጫዋቾች እሱን ማርክ ለማድረግ እሱን አንቀው ለመያዝ ሲሞክሩ ነበረ። ያ ደግሞ ተጫዋቹ አሁን ምን አይነት ኳሊቲ ሊኖረው እንደሚችል የሚያሳይ ነውና ነገር ግን ደግሞ ኳሱ ከሱ በተቃራኒ ስለነበር ወይም ወደሱ ሲመጣ ስላልነበር ያ በጨዋታው ላይ የተለየ ነገር እንዳይፈጥሩ አድርጓቸዋል። ያንን ነው እንግዲህ ትላንት በሚገባ የተመለከትነው እና እኔ ቀጣይ ለሚመጡትም ጨዋታዎች ኢቨን አሁን ፖርቱጋል ከምድቧ ልታልፍ ትችላለች፣ ወይ አንደኛም ሁለተኛም ወይ ጥሩ ሶስተኛም ሆና ልታልፍ ትችላለች። ግን ረጅም ርቀት
የሚጓዝ ብሔራዊ ቡድን ነው ወይ? እኔ በአስቸኳይ ለውጥ ካልተደረገበት የብሔራዊ ቡድን ከዚህ ብሔራዊ ቡድን እኔ የተሻለ ነገር መጠበቅ እጅግ በጣም ከባድ ነው። ከዚህ ብሔራዊ ቡድን የተሻለ ነገር መጠበቅ እጅግ በጣም ከባድ ነው እና ቡድኑ በማን ላይ መመስረት አለበት? ማን ውጤት እንዲያመጣ ይፈለጋል? የትኛው ተጫዋች አውትስታንዲንግ ተጫዋች ነው? ለምሳሌ አርጀንቲና ብትሄዱ ሊዮኔል ሜሲ የቡድኑ የፊት መሪ ተዋናይ ነው። ሌሎቹ ደግሞ ችግር የለባቸውም። ሜሲ መሪ ተዋናይ በመሆኑ ችግር የለውም። ሜሲ ከፊት ሆኖ ይምራ፣ እኛ ደግሞ ከኋላ ሆነን እንከተላለን የሚል አይነት ስሜትን ነው የሚያንጸባርቁት። በ2022 የዓለም ዋንጫ ሜሲ ከፊት ሆኖ በመምራት ውጤት እንዲያመጣ ሁሉም ተጫዋቾች ለአርጀንቲናም ለሊዮኔል ሜሲም ውጤት እኩል ዋጋ ከፍለዋል። በግብ ጠባቂው በኩል ብታዩ እነ ዲቡ ማርቲኔዝ፣ የተከላካይ መስመር ተጫዋቾቹ፣ የፊት መስመር ተጫዋቾቹ እነ ዲማሪያ ብዙ ዋጋ ከፍለዋል። እና አንዳንዴ እንዲህ አይነት ነገር እየቆየ ነው የሚገለጠው። አሁን የእንግሊዝ ብሔራዊ ቡድን ቀድሞ በጣም ኢጎ የበዛበት ቡድን ነው እየተባለ ይወቀስ ነበር እና ስቴቨን ጄራርድ ጫማ ከሰቀለ በኋላ አንድ አስተያየት ሰጥቶ ነበረ። ሁላችንም የምንጫወተው በቃ በክለብ ሜንታሊቲ ነው። ለምሳሌ ላምፓርድ ከቼልሲ ቢመጣ፣ ፒተር ክራውች ከሊቨርፑል ቢመጣ፣ ስቴቨን ጄራርድ ከሊቨርፑል ቢመጣ፣ ወይ የሆነ ተጫዋች ደግሞ ከቼልሲ ወይ ከማንቸስተር ዩናይትድ እነ ፈርዲናንድ፣ ሌሎች ተጫዋቾች ከአርሰናልም ሲሄዱ በዛ የክለብ ሜንታሊቲ ነው የሚመጡትና ሁላችንም ኢጎ ነበረብን ብሎ ተናግሯል። እና አንዳንዴ ኢጎን ወደ ጎን እስካልተው ድረስ በቃ እኔ በልጬ ልታይ የሚል ስሜት እስካልጠፋ ድረስ የፈለገ ወርቃማ ስብስብ ቢኖር ውጤት ማምጣት እጅግ በጣም በጣም አስቸጋሪ ይሆናል ማለት ነው። እና አሁንም አሰልጣኙ እኔ ለዚህ ለትላንትናው ነጥብ መጣል የመጀመሪያውን ኃላፊነት መውሰድ ያለባቸው አሰልጣኙ ናቸው። በቃ የመጀመሪያውን ኃላፊነት መውሰድ ያለባቸው አሰልጣኙ ናቸው። ከዛ በኋላ ወደ ተጫዋቾቹ እየወረደ ይመጣል ይህ የኃላፊነት ስሜት። እና እኔ የፖርቱጋል ብሔራዊ ቡድን ሁሌም ቶርናመንት ሲመጣ የማላምነው ቡድን የፈለገ ምርጥ ስብስብ ይዞ ቢመጣ የፈለገ ከዋክብ ተጫዋቾችን ይዞ ቢመጣ እንኳን ፖርቱጋል በቃ ውጤት ያመጣል ወይም ደግሞ አፌን ሞልቼ ዋንጫ ያነሳል ብዬ ማልናገርለት ቡድን። ምክንያቱ ደግሞ ቅድም ያልኳችሁ ይሄ የቡድን የአንድነት መንፈሱ። ፖርቱጋል እኮ በታሪኳ አንድም ጊዜ የዓለም ዋንጫ አሸንፋ አታውቅም። ይሄ ቡድኑን እኮ ለውጤት ለማነሳሳት በጣም ከበቂ በላይ የሆነ ምክንያት ነው። እስካሁን ድረስ አንድም የዓለም ዋንጫ አሸንፋ አታውቅም። በ1966 ሶስተኛ ደረጃ ይዘው የጨረሱበት ነው ትልቁ ውጤት። ከዛ ደግሞ 2006 ላይ ግማሽ ፍጻሜ የደረሱበትና አራተኛ ደረጃን ይዘው የጨረሱበት ነው ትልቁ ውጤታቸው። ከዛ በስተቀር ግን የፖርቱጋል ብሔራዊ ቡድን ሁሌ በዛ ላይ በመክፈቻ ጨዋታዎች ላይ ሁሌ እንደምንመለከተው እንግዲህ ከትላንት በፊት በ4 ተከታታይ የዓለም ዋንጫ የመክፈቻ ጨዋታዎች ላይ ፖርቱጋል ማሸነፍ አልቻለችም። አንድ ጨዋታ ብቻ ነው ማሸነፍ የቻሉት። እሱንም በ2022 ጋናን 3-2 ያሸነፉበት ጨዋታ ነው። ከዛ ውጪ በ3ቱ የመክፈቻ ጨዋታዎች ማሸነፍ አልቻሉም። ትላንትና ለአራተኛ ጊዜ በመክፈቻ ጨዋታ ሳያሸንፉ ቀርተዋል ማለት ነው። እና ትላንት የኮንጎ ተጫዋቾችን ስሜት ያላቸውን ፓሽን፣ ምክንያቱም የብሔራዊ ቡድን ጨዋታ ቅድም እንዳልኩት ለእኔ ከታክቲክም ከምንም ይበልጣል። ኢንስትራክተር ሰውነት ቢሻው አስታውሳለሁ አንድ ፕሮግራም ላይ ቀርበው ኢትዮጵያን እንዴት ከ31 ዓመት በኋላ ወደ አፍሪካ ዋንጫ ሊመልሱ ቻሉ? እንደው ምን አይነት ቴክኒክ ተጠቅመው ነው ሲባል እሳቸው ምንም የተለየ ታክቲክ ወይ የተጠቀምኩት ቴክኒክ የለም፣ በቃ ተጫዋቾቹ ፓሽን እንዲኖራቸው በኢነርጂ በሀገር ፍቅር ስሜት እንዲጫወቱ ነው የሰራንባቸው ብለው ሲናገሩ ነበረና መጀመሪያ የሚመጣው የሀገር ፍቅር ስሜት ነው። ከዛ በኋላ ነው ታክቲክ፣ ቴክኒክ፣ የሜዳ ላይ ብልሃት፣ ስልት የሚያስፈልገው። ታክቲክ አያስፈልግም እያልኩ አይደለም፣ ግን መጀመሪያ እንደ ክለብ ጨዋታ አይደለም የብሔራዊ ቡድን ጨዋታ ሲሆን የአይነት ስሜት ያስፈልጋል። ትላንት እኔ እንግዲህ በራሴ እይታ ጨዋታውን ሳስተላልፍ እንዳየሁት በቃ ፍሬንድሊ ጌም ነው የሚመስለው፣ የወዳጅነት ጨዋታ ነው የሚመስለው አጨዋወታቸው። በቃ ባክፓስ ይመልሳሉ፣ ሲፈልጉ ወደ ቀኝ ያቀብላሉ፣ ሲፈልጉ ወደ ግራ ያቀብላሉ። ተጫዋቾቹ የመሮጥ ፍላጎት የላቸውም፣ የመጫወት ፍላጎት የላቸውም። ዋይ ይሄ በደንብ መጠየቅ አለበት። ዴሞክራቲክ ኮንጎ እኮ እንግዲህ ከዓመታት በኋላ ነው ወደ ዓለም ዋንጫ የመጣችሁ። ለምሳሌ ዌልስ 64 ዓመት ጠብቃለች። ግብፅና ኖርዌይ 56 ዓመት ጠብቀዋል ወደ ዓለም ዋንጫ ሲመጡ። የዴሞክራቲክ ኮንጎ ብሔራዊ ቡድን 52 ዓመት ጠብቆ ነው ወደ ዓለም ዋንጫው የመጣውና እኔ ከዚህ ምድብ ፖርቱጋል እንደው እንዴትም ሆና ልታልፍ ትችላለች፣ ግን ከዛ በኋላ ጥያቄ አለኝ።
ቡድኖች የሚሰሩት በቶርናመንት ውስጥ ነው። እየበሰሉ ብስለታቸው እየጨመረ መሄደውና ምናልባት ከዚህ በኋላ ካስተካከሉ ረጅም ርቀት ሊጓዙ ይችላል። ግን የትላንትናውን ፐርፎርማንስ ቀጣይም ጨዋታ ላይ ከደገሙት እኔ የፖርቱጋል ብሔራዊ ቡድን በቃ ምንም አይነት ውጤት የድል ረሃብ አይታይባቸውም። በጥቅሉ ተጫዋቾቹ ላይ ያ የድል ስሜት እናሸንፋለን፣ ይሄ ውጤትማ ያስፈልገናል የሆነ አንዳንድ ጨዋታ እና አንዳንድ ብሔራዊ ቡድኖች አሉ በቃ ይሄ ጨዋታ ለህይወታችን ያስፈልገናል የሚሉ ነው የሚመስሉት። እያንዳንዱ ጨዋታ ላይ ያላቸውን ነገር በሙሉ ነው የሚሰጡት። አሁን አርጀንቲና ሻምፒዮን እንድትሆን ያደረጋት 2022 ላይ እያንዳንዱ ጨዋታ ለአርጀንቲና የሞትና የህይወት ጉዳይ ነው። በቃ በዚህ ጨዋታ ከተሸነፋችሁ የህይወታችሁ ማብቂያ ነው የተባሉ ይመስሉ ነበር። ኔዘርላንድን ሲገጥሙ እንዴ ሊወርቁ ከጫፍ እየደረሱ የተንጠለጠሉ እኮ ነው ሁሉ ሲያልፉ የነበሩት። የመጀመሪያውን ጨዋታ በሳውዲ አረቢያ ሲሸነፉ፣ ሜክሲኮን በዛ ችግር ውስጥ ሲያሸንፉ፣ ሌሎች ተጋጣሚዎቻቸውን ባሸነፉበት ኔዘርላንድን ሲያሸንፉ፣ በመለያ ምቶች ውጤት ይዘው ሲወጡ፣ ይሄ ሁሉ ነገር የቡድኑን የማሸነፍ ስነ ልቦናውን ሜንታሊቲ። ለዛ እኮ ነው ሊዮኔል ስካሎኒ በአርጀንቲና ብሔራዊ ቡድን አሰልጣኝነታቸው ወደ 8 ዓመት ቆይተዋል። ከ2018 ጀምሮ ነው ቡድኑን የተረከቡት። 9 ጨዋታ ብቻ ነው የተሸነፉት። 2 ዲጂት እንኳን አይሞላም የተሸነፉት ጨዋታ። 9 ጨዋታ ብቻ ነው የተሸነፉት። ልብ በሉ ታዲያ በዚህ ብሔራዊ ቡድን ውስጥ እንዴት ያንን ኢነርጂ እኔ በእርግጠኝነት ጆዜ ሞሪኖ ይህንን ቡድን ቢይዙት እመኛለሁ። ቢይዙት እንደው እንደዚህ አይነት አጨዋወት ትላንትና እናይ ነበር ብዬ አላስብም። ይሄ በጣም ኢነርጂ የጠፋ የመጫወት ፍላጎት ያጣ ምናምን ቡድን እንመለከታለን ብዬ አላስብም። አሁን እንግዲህ ቀጣይ ጨዋታቸውን ከኡዝቤኪስታን ጋር ነው የሚያከናውኑት። ኡዝቤኪስታን ለመጀመሪያ ጊዜ ነው በዓለም ዋንጫ ላይ የምትሳተፈው። ቀጥሎ ከኮሎምቢያ ጋር ይጫወታሉ። ቀጣዩ ጨዋታ መስት ዊን ጌም ነው። ቀጣዩ ጨዋታ ካላሸነፉ ከምድብ የማለፍ ጉዳያቸው ሁሉ በጣም አጣብቅኝ ውስጥ ይገባልና ለእኔ የትላንትና የፖርቱጋል ብሔራዊ ቡድን ከጠበቅኩት አንሶብኛል። በጣም የትላንትና አጨዋወታቸው ጥሩ የማይባል ጨዋታ ነበረና ያንን ማንሳት ይቻላል። እስቲ እናንተስ ጨዋታውን እንዴት ተመለከታችሁት? ለትላንትናው ጨዋታ ነጥብ መጣል ተጠያቂው ማን ነው? አሰልጣኙ ሮናልዶ ወይስ የቡድን ጓደኞቹ የሚለውን ኮሜንት ላይ ሀሳቦቻችሁን ጻፉልን። ዛሬ እንግዲህ እግዚአብሔር በፈቀደ በቀጥታ ስርጭት ፕሮግራማችን እንገናኛለን። ከምሽቱ 12 ሰዓት ጀምሮ ቼክ ሪፐብሊክ ከደቡብ አፍሪካ ጋር የሚያደርጉትን ጨዋታ በቀጥታ ስርጭት ይዘንላችሁ እንመጣለን። እንደዚሁ ደግሞ ሌሊት ከ9 ሰዓት ከ30 ጀምሮ ከዛው ምድብ ሜክሲኮ ከደቡብ ኮሪያ ጋር የሚያደርጉትን ጨዋታ ለእናንተ በቀጥታ ስርጭት የምናስመለክታችሁ ይሆናል። እንደዚሁ ደግሞ አርብ ሌሊትም ጨዋታዎቹ ይቀጥላሉ። ስኮትላንድ ከብራዚል ሌሊት 7 ሰዓት የሚደረግ ጨዋታ ነው። ስኮትላንድ ከሞሮኮ ይህንን ጨዋታ ከሌሊት 6 ሰዓት ተኩል ጀምሮ፣ እንዲሁ ደግሞ የብራዚልና የሃይቲን ጨዋታ ፈጣሪ በፈቀደ ሌሊት 9 ሰዓት ላይ ብራዚል ከሃይቲ፣ እነዚህን 2 ጨዋታዎች ይዘን እንመጣለን። እውነት ለመናገር በጣም አድካሚ ጊዜ ነው እያሳለፍን ያለ ነው። የሌሊት ጨዋታዎችን ሁሉ ለእናንተ የእግር ኳስ ጥማችሁን ለማርካት እግዚአብሔር በፈቀደ ወደ እናንተ እያደረስን ነውና የምር አብራችሁን ብትቆዩ በጣም ደስ ይለናል። ቻናሉን ሰብስክራይብ ብታደርጉ፣ የደወል ምልክቷን ብትጫኑ፣ ቪዲዮን ላይክ ብታደርጉ፣ ላይክ በማድረግ በሱፐር ቻትም በሱፐር ጊፍትም ድጋፋችሁን መስጠት ትችላላችሁና ለእኛ እጅግ በጣም ወሳኝ ነው። በተለይ እናንተ ላይክ ማድረግ፣ ሰብስክራይብ ማድረግ። ስለዚህ ለዛሬ ምሽት እንድንገናኝ ቀጠሮ እንያዝና የዛሬውን ናብቃ። አጠር ያለች የዝውውር ጉዳይ በኋላ ላይ እለቅላችኋለሁ። እኛ ግን የዛሬውን በዚህ እንጨርስ። ምሽት ላይ እንገናኛለን። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።